ሰላሙ አለይኩም ህልም ያለው ቤተ መጥቶ መስጂድ ጋር መጥቶ ቤተ እምነት ውስጥ ገብቶ ቁርአንን ቀዶ ለሚወጣ ሰው ወተ ተክቢራ እንዳትል አላህን ፍሩ እንዳታሳልፉ ታድምጡ። በ24 ሰዓት ውስጥ ግማሽ ሚሊዮን በላይ አክሱም ላይ ሄደ መስጂድ ለስራ ማለት አሁን ዋሃቢያ እንደሚያወራው እውነት አክሱም ላይ የተፈጠረ ችግር አለ? ምንድነው የተፈጠረው? በየትኛው ቦታ ውስጥ እንችላለን እንደምንችል ግን እርግጠኞች ነን ማወቅ አለብን። አንድ አላህ አይሳነው። ቤተ መጥቶ መስጂድ ጋር መጥቶ ቤተ እምነት ውስጥ ገብቶ ቁርአንን ቀዶ ለሚወጣ ሰው ወተ ተክቢራ እንዳትል በፍጹም። ሊመታ የመጣ ይግደልህ፣ ወላሂ العظيم ይግደልህ፣ ይቆራርጥህ። ወላሂ በዚህ መንገድ የምትኖረው ሐያት ለአኺራ ለዱንያ አይበጅህም። ተደብቆ የሚያጠቃን ሰው ምንም ላታደርገው ትችላለህ። ፊት ለፊት መጥቶ ግን ሃይማኖትን ተኩር ሃይማኖት ጥቃት ለማድረስ የመጣን ሰው ግን ብለው በመጣበት መንገድ አስተናግደው። ወላሂ ይህን ሳውራ ከልቤ ነው። አንዳንድ ምኞቶች አሉ ግን አይሆኑም። ምን አለበት የአክሱም ወጣት በሆንኩኝ እኔ፣ ምን አለበት ነዋሪነት ይዛ በሆነ ዛሬ ሞት ነበር መሆኑ ሆኜ ሞት ነበር። በአላሁ ሱብሓነሁ ወተዓላ መንገድ ላይ አንዲት ፍሬ ጠጠር እንኳን ወርውሬ አንዲት ኮብልስቶን እንኳን ወርውሬ አቅሜን ፈንክቼም እሞት ነበር፣ ሸሂድ ሆን ነበር። አሁን ዋሃቢያ እንደሚያወራው እውነት አክሱም ላይ የተፈጠረ ችግር አለ? ምንድነው የተፈጠረው? በነገራችን ላይ 98% ሚዲያ ላይ እየተሰራጨ ያለ ነገር እንዳለ ውሸት ነው፣ ሐሰት፣ ፈጠራ። የሙስሊም ህመም አንተም ልትታመም ይገባል። መን ለም የህተም ቢአምሪ ልሙስሊሚን ፈለይሰ ሚንሁም። የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከቦታ ነው። ስለዚህ መካ ላይ የተደረገው ለሙስሊም ያለው ህግ እዚህ አክሱም እንደዛ ነው የሚሰራው። አድርሱላቸው ለነዚህ በአእምሯቸው ለቀነጨሩ ለዲሜንሺክ ለሆኑ ሰዎች ማለት ነው። የመጀመሪያ ነገር እኛ ኢትዮጵያውያን ነን። በአብዛኛው ይሄ ነገር ይነሳል ማለት ነው። ወደ አክሱም ላለ ጥያቄ ሳዑዲ ሄዶ ይገባል ማለት ነው። ምን አይነት ድንበር ዘለል መሀይም ነው ይሄ? ይኸውልህ እኛ ኢትዮጵያውያን ነን። አንተ አክሱምህን የምታወዳድረው ኢቭን ከወራቤ ጋር ብታወዳድር አክሱም የወደቀ ከተማ የወደቀ ማለት ነው፣ የተራቆተ። ወራቤ ለምሳሌ ባለትዳር ሳትሆን ከሴት ጋር አልጋ ይዘህ መተኛት አትችልም። ተው ስለ አስገድዶ መድፈር ምናምን ነገር ሬቱን ብታጠና ታፍርበታለህ በራስህ። አስገድዶ ደፋሪ የሚገኝበት አስካሪ ጠጥን የሚጎነጭ ሰካራም በተገኘበት ኤሪያ ላይ አንተ ምን ትላለህ? አይ አክሱም የተቀደሰ ከተማ ነው። አምላክ ይሄንን እርኩስ ተግባራት ይወዳቸዋል ማለት ነው። ያንተ አምላክ እኚህ አስገድዶ ደፋሪነት እንዲደረግ አልጋ ያለ ፍቃድ እንዲያዝ ይሄ ሴተኛ ዳሪነት እንዲበራከት የተበራከተበት መጠጥ ከተማ የዝሙት ኤሪያ መሆኑ ሳያንሰው አይ ሙስሊሞች መጸለይ አይችሉም። ምን አይነት ትምክህት፣ ምን አይነት ውርደት፣ ምን አይነት ድንቁርና ነው? የአክሱም ኦርቶዶክሶች በጣም ፈሪ ናችሁ። ፈሪ ደካማ የ70 ዓመት ሽማግሌና የ80 ዓመት አሮጊት ላይ ክንዳችሁን ታሳርፋላችሁ። በጣም ማፈሪያ ናችሁ። ማፈሪያ መርዳት ቢያቅታችሁ አክሱም ላይ ሄደ መስጂድ ለስራ ማለት መካ ሄዶ አንድ ኦርቶዶክሳዊ ቤተክርስቲያን ለስራ እንደማለት ነው የሚታይ። እኔ ጥያቄ ለአቶ ከደር አክሱም ሙስሊሞች ጉዳይ ሊፈታ የሚችለው አንደኛ በመንግስት ቆራጥ አቋም ተግባባ። በዛ መንገድ ነው ሊፈታ የሚችለው። ሙስሊሙ የቻለውን እያደረገ ነው። መጅሊስም ደግሞ የክልሉ መጅሊስ አይተነዋል። እንደ ክልሉ ተደርጎ የማያውቅ ትልቅ የሆነ ተቃውሞ በታሪካዊ ተቃውሞ እስከ ማድረግ ደረጃ ደርሷል። ቀላል አይደለም። ብዙ መስዋዕትነት አስከፍሏቸዋል። ለነሱ እውቅና ሰጣለሁ። የክልሉ መጅሊስ በዚህ ጉዳይ ላይ ክስ እስከ መመስረት ድረስ ነገራቶችን በትኩረት እስከ መከታተል ድረስ በደንብ ሰርቷል። ይህ ስራ ደግሞ ተያያዥ ለፌዴራል መጅሊሱ እውቅና መስጠት ያስፈልጋል። በዚህ ጉዳይ ላይ ስንተች የነበረው ነገር አለ። ያ ነገር ተስተካክሎ ግን ከትግራይ ክልል መጅሊስ ጋር የነበረውን ነገር ከማስቀጠል ጀምሮ ታውቃለህ፣ በጦርነቱ ምክንያት ሌላው ተቆራርጦ ነው ያለው። ግን የፌዴራሉ መጅሊስ ይቅርታ ከመጠየቅ ጀምሮ ነገራቶችን ከማስተካከል ትልቅ መስዋዕትነት ከፍሎ ሄዶ ከትግራይ ክልል መጅሊስ ጋር ያለውን
እንትን ገመድ አስቀጥሏል። ትልቅ ስራ ነው። ከዛም በኋላ ደግሞ አብረው እየሰሩ በዚህም ጉዳይ ላይ ደግሞ እኛ ስንተች ነበረ። ብዙ ጊዜ መጅሊስ እንደምታውቀው ማህበረሰቡ ጮሆ ከደከመው በኋላ ነው የሆነ ነገር የሚለው። ያ ነገር አልহামዱሊላህ ረብል ዓለሚን በተወሰነ መልኩ እየተስተካከለ ነው። በቂ ግን አይደለም፣ በቂ አይደለም። ምክንያቱም ሙስሊሙ ወላሂ የምሬን ነው የምልህ እንደ ለሀገሪቷ እንደሚያበረክተው አስተዋጽኦ በፐርሰንት ብታስቀምጠው አልተጠቀመም። ጠያቂ አይደለንም እኛ ብዙ ጊዜ